ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ። በጣም ጠፍቼ ነበር እና ያው ይቅርታ እንግዲህ ያው ትንሽ ቻናሌም ትንሽ ሙኒታይዙ ምናምን ተነስቶ ነበር። ለዛ ምናምን ነው የጠፋሁት። እንግዲህ እንደ እግዚአብሔር ፍቃድ የሚስተካከልልኝ ምናምን ከሆነ ያው አልቀርም፣ በላይቭም በቪዲዮም አብረን እንቆያለን ማለት ነው። እንግዲህ የዛሬው ደግሞ እንትን ልሰራ ነው፣ አልጫ ክክ ወጥ ማለት ነው። አልጫ ነው አይደለም የሚባለው? እና እሱን ልሰራ ነው። ሁላችሁ ይሄን አቅርቤያለሁ። አሁን ይሄንን አጥባለሁ። ካጠብኩ በኋላ አቀቅለዋለሁ እና አብረን እንሰራለን ማለት ነው። እስኪ አልጫ ለመጀመሪያ ጊዜ ልሰራ ነው መሰለኝ አይደል? አይታችሁ አታውቁም። ስለዚህ አሁን ልሰራ ነው። ይኸውላችሁ ብረት ድስት ላይ ገልብጫለሁ። እዚሁ ላይ እንደሆነ አሁን እጥፍ አድርገውና ከዛ ጥደዋለሁ። ከበሰለ በኋላ በሽንኩርት በቃሪያ ምናምን አድርጌ ነው የምሰራው። አብረን እንሰራለን ማለት ነው። እስኪ አሁን እንጠፍ። ይሄው እንደምታዩት ፏ ተደርጎ ታጥቧል ማለት ነው። አሁን እንደዚህ ከሆነ እሳቱን እለኩስና ማለት ነው። ከዛ በቃ ይበስላል ማለት ነው። ከዛ ከበሰለ በኋላ በቃ አብረን እናያለን ማለት ነው። ይሄን ይመስላል። አሁን እንግዲህ ቅድም እንዳሳየኋችሁ እየቀቀልኩ አሁን ተቀቅሏል። አሁን ይሄ እንደዚህ ይፈጫል፣ እንደዚህ ማለት ነው። ወይም እንደዚህ ቀጣሊያም ደግሞ በእንትን በጁስ መፍጫ ወይም እንደገና የራሱ የአትክልት መፍጫዎች አሉ አይደል? በሱ መፍጨት ይቻላል። በብርጭቆ እንደዚህ ማድረግ ይቻላል። ወይም ደግሞ እንደዚህ በማማሰያ አድርጎ ምን ይሆናል? ይሄ ልክ መሙት ይልና ልክ እንደ ሽሮ ይሆንና እንደ ሽሮ ሳይሆንባችሁ ራሱ እንዲወፍር ይሆናል ማለት ነው። እና ደግሞ እንደዛም ያደርጋለም ደግሞ ዝም ብሎም እንደዚሁ በቃ ከበሰለ በኋላ ሽንኩርት አቁላልቶ ምናምን ዝም ብሎ መስራትም ይቻላል። ግን ያው አብዛኛውን ጊዜ አልጫ ሲሰራ ያው አለ ቅጥንጥን ሲል ጥሩ ስላልሆነ ትንሽ ቢፈጭ አሪፍ ነው ባይነኝ እኔ ማለት ነው። ወይም በጣም ከበሰለ ራሱ እንደዚህ ስትሉት ያው በራሱ ጊዜ ምክ ይላል ማለት ነው። የሆነ እንትን ይላልና እንደዚህ እያደረጉ ይሰራል ማለት ነው። እና ይሄ ይሰራል። እዚህ ጋር ደግሞ ምን አለ መሰላችሁ? ሽንኩርት አሁን ሽንኩርት እዚህ ጋር ጥጃለሁ ከትፌ ዘይት ምናምን ጨምሬ እዚህ ጋር እንደዚህ አቁላላለሁኝ። ከዛ ተቁላልቶ ታበቃ በኋላ አልጫውን ይጨመራል ማለት ነው። እና ይህን ይመስላል ውድ ቤተሰቦች። ያው አብረን እስከ መጨረሻው እናያለን። ቤተሰቦች ይኸው እንደምታዩት ሽንኩርት እያቁላላሁ ነው። አያችሁ? አሁን ይህ ሽንኩርት ቁልት ካለ በኋላ ምን እጨምራለሁ መሰላችሁ? ቅድም ያሳየኋችሁን ይኸው እዚህ ጋር ያለውን ማለት ነው። ፈጭቸዋለሁ በተወሰነ በትንሹ እኔ ያለቅስ ሲፈጭ ስለማልወድ ማለት ነው። እና ይኸው ሽንኩርቱ እዚህ ጋር ማለት ነው። እንደዚህ ሽንኩርቱ ብስል ካለ በኋላ እሱን እጨምራለሁ ማለት ነው። እንደዚህ እንግዲህ እንደምታዩት ሽንኩርታችን በስሏል። አሁን ምን ይጨመራል መሰላችሁ ቤተሰቦች? ይኸው ይሄን ያሳየኋችሁን እዚህ ጨምረዋለሁ ማለት ነው። ልክ እንደዚህ አያችሁ። ልክ እንደዚህ ከጨመርኩት በኋላ ምን ይሆናል? አብሮ እንደዚህ ይበስላል ማለት ነው። ከዛ ቅመማ ቅመም እጨምራለሁ። አያችሁን? ያለቅጥ አልፈጨሁትም። ሲፈጭ ያው ልክ እንደ ሽሮ ስለሚሆን ግን እኔ ክኩ እንዳለ ነው ትንሽ እንዲያስታውቅ ክክ መሆኑ ማለት ነው። እና ይሄን እንደዚህ ይደረጋል። እሳቱን ቀምሼው ደስ ጨምረው ይንተከተካል ማለት ነው። አያችሁ? አሁን ትክትክ ሲል እርድ ጨምራለሁ። አንዳንድ ቅመሞች ምናምን ጨምርበታለሁ። ቁንዶ በርበሬ ምንድን ነበር የሚባለው? ክሮል ደግሞ ወጥ ማጣፈጫ መጨመር ትችላላችሁ። ግን ያው እኔ ብዙም እሱ ተጠቃሚ አይደለሁም ማለት ነው። ይሄው እንግዲህ እያያችሁት ነው። ይሄን ይመስላል ይኸውላችሁ ማለት ነው። እና ሽሮ ያማራችሁ ራሱ ይሄ ድቅቅ ሲል ልክ እንደ ሽሮ ይሆንላችኋል ማለት ነው። ሰማችሁ አይደል? አሁን እዚህ ጋር ምን አደርጋለሁ መሰላችሁ? እንትን አደርጋለሁ ኩርኩም በትንሿ መላያ ትንሽ አደርጋለሁ ማለት ነው። ኩርኩም ያው ለከረር ነው ማለት ትንሽ እንደዚህ አደርግበታለሁ ማለት ነው። ከረሩ አሪፍ እንዲሆን አያችሁ። ከዛ እንደዚህ ሳደበላልቀው ከረሩ በጣም የሚያምር ይሆናል ማለት ነው። አያችሁ ከረሩ ያምራል። ከዛ ደግሞ በጣም ትንሽ እንዲኖረው ከፈለኩኝ ብዛር ማለት ምንድን ነው? በአማርኛም እንደሆነ ስለማላውቀው ነው። ቅመም ማለት ነው። ያው የተመጣጠነ ቅመም በቃ ቅመም አሁን 7 ቅመም ተብሎ ቅመም የለ ቅመም አይነቶች ሁሉም ተደርጎ ልክ እንደዛ ማለት ነው። ይሄ ማለት ነው።
ከዛ ቀያችሁ ደስ የሚል አልጫ ማለት ነው። ይሄ እንደዚህ ሆነ። ከላይ ደግሞ ትንሽ ትክትክ ይላል ከርነዋለሁ። ከዛ ምን ይደረጋል? ቃሪያ ጨምርበታለሁ ማለት ነው። እዚህ ላይ አያችሁ፣ እዚህ ላይ እንደዛ አድርጌ ምን ጨምራለሁ? ቃሪያ ትክትክ ይበል አሁን ትንሽ ማለት ነው። አያችሁ፣ ይሄ እንደዚህ ትክትክ ሲል ትንሽዬ ምን ጨምራለሁ? ቃሪያ ከርነዋለሁ። ከዛ ቃሪያ ጨምርበትና ከዛ በቃ ያችሁት ይሄ እንደዚህ ትክትክ ብሏል ማለት ነው። ከድኔው ከዛ አሁን ደግሞ ምን ጨምራለሁ? ቃሪያ እንደዚህ ከትፍ ያለው ከዛ እንደዚህ ጨምርበታለሁ። አያችሁ በቃ ከዛ ቃሪያ ጣል ጣል አረኩበት። በጣም ነው የሚጥመው ማለት ነው። ይኸውላችሁ እና ይሄን ይመስላል ውድ ቤተሰቦቼ። እናንተም እንደዚህ እያደረጋችሁ ስሩ እላለሁ ማለት ነው። በቃ ምንም የሚያስፈልግ ነገር የለም። እንደምታዩት በቃ በትንሽ ነገር በቀላሉ በቃ መስራት ይቻላል ማለት ነው ውድ ቤተሰቦቼ። እስኪ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ ማለት ነው። አረስ ባላሳያችኋለሁ። ለምንድን ነው ወዳችኋለሁ የምላችሁ? እንዴ መውደድ ወዳችኋለሁ። ግን አሁን ደግሞ አቅርበን እንጀራ አለን። በእንጀራ ነው የምንበላው። ከፈለጋችሁ እንጀራ እንዴት እንደሚጋገር ሁሉ አሳያችኋለሁ ማለት ነው። የዛሬው ምግቤ ይሄን ይመስላል እላችኋለሁ ውድ ቤተሰቦቼ። እና እስኪ አሁን እንትን እንበልና በቃ አሁን ጣጥፈዋለሁ። ከዛ እንበላለን ማለት ነው። አሳያችኋለሁ።